ሰላም ቤተሰብ እንዴት ናችሁ? ዌልካም ቱ ዚስ ቻናል። እንግዲህ ከዚህ በፊት ያው ስለ ቴንስ ሶስቱንም የቴንስ አይነቶች አይተናል። ፕሬዘንት ቴንስ፣ ሲምፕል ፓስት ቴንስ እና ፊውቸር ቴንስ ሁሉንም ካታጎሪ አይተናል። አሁን ደግሞ ሌላኛውን የግራመር ቶፒክ እናያለን። እሱም 8 ፓርትስ ኦፍ ስፒች ነው። ስለዚህ ያው የንግግር ክፍሎች 8 ያህል የንግግር ክፍሎች አሉ። አንደኛው ስም ነው፣ ናውን ይባላል። ሶ a noun is a word that names a person, place, thing, animals, idea, and quality or state of being. It serves as the subject of a sentence. So, who or what performs the action, or the object who or what receives the action. ስለዚህ እዚህ ጋር ኔም የምንለው ነገር ናውን የምንለው ወይም ደግሞ ስም የምንለው ነገር ለሰው፣ ለቦታ፣ ለተለያዩ ነገሮች፣ ለአኒማል ሊሆን ይችላል፣ ለአይዲያ፣ ለኳሊቲ ኦር ስቴት ኦፍ ቢንግ የምንሰጣቸው ስሞች it is a noun ይባላል ማለት ነው። So there are different types of nouns በትንሹ እስከ 8 አይነት types of nouns አለ። አንደኛው proper noun ነው። ይህ proper noun ማለት it is a specific name for people, place, organization and unique entities ነው። ስለዚህ ለእያንዳንዱ ነገር የግሉ የሆነ ፕሮፐር ናውን ማለት የግል ስም ነው። ስለዚህ ለእያንዳንዱ ነገር የምንሰጠው የግል የሆነ ስም ምን ይባላል? ፕሮፐር ናውን ይባላል ማለት እሱ ፕሮፐር ናውን is always capitalized ነው። ለምሳሌ ኤግዛምፕል ለንደን። አሁን ለንደን የሚባለው it is a name for a place አይደለ? ሶ ሌላ ለንደን የሚባል ፕሌስ የለም። ሶ ለንደን። ስለዚህ ማሪያ፣ ማይክሮሶፍት፣ ዲሰምበር። አሁን ለምሳሌ ዲሰምበር it is categorized under the month ነው አይደለ? ስለዚህ ሌላ ዲሰምበር የሚል ወርድ ደግሞ የለም። ሶ it is unique የሆነ ኢንቲቲ ወይም ደግሞ ዩኒክ የሆነ ኢንቲቲ ውስጥ የሚገባ ከሆነ ወይም ደግሞ የግል የሆነ ስም ከሆነ it is ምን ይባላል? ፕሮፐር ናውን ይባላል። ሁለተኛው it is compound noun ነው። this compound noun is a general names for people, place, organization or any specific items ነው። ስለዚህ ኮመን ናውን የሚባለው it is a general name ነው። ሶ ለሰዎች ሊሆን ይችላል፣ ለቦታ ሊሆን ይችላል፣ ኦር ለኦርጋናይዜሽን ሊሆን ይችላል። የጋራ የሆነ ስም it is common noun ይባላል። ሶ this common noun not capitalized unless starting a sentence። ስለዚህ አረፍተ ነገሩን በምንጀምርበት ሰዓት ካልሆነ በቀር ይሄ common noun it is not capitalized አይደለም። ለምሳሌ ኤግዛምፕል ሲቲ፣ ውመን፣ ካምፓኒ፣ መንዝ፣ ዶግ። አሁን እነዚህ ወርዶቹ ምንድናቸው? it is smallized ናቸው፣ ስሞል ናቸው። ስለዚህ ካፒታላይዝድ የሚሆነው አረፍተ ነገር ውስጥ ገብተው አረፍተ ነገር ስንጀምርባቸው ናቸው እንጂ ከዛ ውጪ ካፒታላይዝድ አይሆኑም። the third is concrete noun ይባላል። concrete noun ይባላል። this concrete noun it is a name for tangible things perceived by sense። ስለዚህ በአምስቱ የስሜት ህዋሳቶቻችን ፐርሲቭ ልናደርጋቸው ወይም ደግሞ ልናያቸው ወይም ደግሞ ልናሸታቸው ወይም ደግሞ ልንሰማቸው ወይም ደግሞ ልንዳስሳቸው የምንችላቸው ታንጀብል የሆኑ ነገሮች ወይም ደግሞ ታንጀብል የሆኑ ወይም ሊጨበጡ የሚችሉ ነገሮችን ኔም የምናደርግበት ስም it is concrete noun ይባላል ማለት። ለምሳሌ ኤግዛምፕል ቴብል። አሁን ቴብል ለምሳሌ መዳሰስ እንችላለን፣ ማየትም እንችላለን። አፕል፣ ሬይን፣ ፐርፊውም። አሁን ለምሳሌ ፐርፊውም ሽቶ አይደለ? ስለዚህ ይህን ሽቶ ስሜል ማድረግ እንችላለን። by sense of smelling ስሜል ማድረግ እንችላለን ማለት። ስለዚህ እንደዚህ አይነት ኮንክሪት ታንጀብል የሆኑ ነገሮች it is concrete noun ይባላሉ። አራተኛው it is abstract noun። this abstract noun it is a name for intangible things like concepts, ideas, qualities that can't perceive through the five senses። ስለዚህ በአምስቱ የስሜት ህዋሶቻችን ምንድነው ልናያቸው ወይም ደግሞ ልንዳስሳቸው ወይም ደግሞ ልንቀበላቸው የማንችላቸው ነገሮች it is abstract noun ይባላል። ስለዚህ እነዚህ abstract nouns ብዙ ጊዜ ምን intangible ናቸው። ስለዚህ ሊጨበጡ የማይችሉ ነገሮች ለምሳሌ ኮንሰፕት፣ አይዲያ፣ ኳሊቲ። አሁን ለምሳሌ ኮንሰፕት፣ አይዲያ ለምሳሌ ሀሳብ ነገር ልናየውም ልንጨብጠውም ወይም ደግሞ ልንዳስሰው የምንችለው ነገርም አይደለም አይደለ? ስለዚህ በአምስቱ የስሜት ህዋሶቻችን ልናያቸው ወይም ልንዳስሳቸው የማንችላቸው ነገሮች ምን ይባላሉ? አብስትራክት ናውን ይባላሉ። ለምሳሌ ኤግዛምፕል ላቭ፣ ፍቅር። አሁን ለምሳሌ ፍቅር just it is a concept ወይም አይዲያ ነገር ነው አይደለ? ሶ ሴንስ ልናደርገው የምንችለው ነገርም አይደለም። ፍሪደም፣ ነፃነት፣ ዊዝደም፣ እውቀት ወይም ጥበብ፣ ሃፒነስ፣ ደስታ። ስለዚህ እንደዚህ አይነት ነገሮች በፋይቭ ሴንስ ኦፍ እንትን ፐርሲቭ ልናደርጋቸው ማንችላቸው ነገሮች ወይም ታንጀብል የሆኑ ነገሮች አብስትራክት ናውን ይባላሉ ማለት ነው። ሶ this is all about today's lesson። በቀጣዩ ደግሞ ስለ ቀሪዎቹ የናውን አይነቶች ስለዚህ አራት የስም አይነቶች ይቀሩና ስለዚህ አራቶቹን የስም አይነቶች በቀጣዩ እናያለን ማለት ነው። ቤቱን ሰብስክራይብ አድርጉ። አመሰግናለሁ። መልካም ቀን። ባይ